አዶናይ በሰይፉ ፋንታሁን ቅር እንደተሰኘና እንዲሁም ደግሞ ሰይፉ ፋንታሁን አሽሙር እንደተናገረው በመግለጽ ሰይፉ ሾው ላይ መቅረብ እንደማይፈልግ አስታውቋል። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ እንቅስቃሴ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። ኦኬ ሜቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር ምን ወሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሴፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሴፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፈለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለክ ሴፉ፣ የተናገርከው ነገርና ተግባርክ አንድ አልሆነ። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ ወግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሾውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይም መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሾውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ምን ልልክ ነው የምፈልገው፣ ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። ያንተ ምርጫ ነው ኦፍ ኮርስ። ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትንጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። እንግዲህ ሰው ከወደደ ከፈለገ ከመረጠ
ይመርጣል። ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ባሸንፍ ብሸነፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። አሚን ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። ሰው የዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቄ ነበረ፣ አሁን ተነስቻለሁ። ሜቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ሰው ምርጫ ቅስቀሳ አያስፈልገኝም እኔ ልልህ ፈልጌ ነው። እና ሜቢ የሰው መጥፎ ነገር ለይተህ ትንጥዬ እሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገርን ቢሰራ እኔ ማይለት እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል። ገባህ አይደለ? መጥፎ ነገር ከማይ ማለት ነው። ምንም ብለው ነገር የለኝም። እወዳለሁ። እንግዲህ ከባለፈ ሳምንት ጀምሮ ዩቲናስ በሰይፉ ሾው ላይ ከመቅረቧ ጋር ተያይዞና የምርጫ ውጤቷ በአንዴ መጨመሩን ተከትሎ ሰይፉ ላይ በህዝብ ዘንድ ከፍተኛ ቅሬታንና ትችትን አስነስቶ ነበር። ለዚህም ይመስላል ሰይፉ ለአዶናይ ጥሪውን ያቀረበለት። አዶናይም የመለሰለትን ሰምተናል። አሁን ላይ ባለው ነጥብ አዶናይ 210,000 አካባቢ ሲሆን ዩቲናስ በ197,000 ትከተላለች። የምርጫው ቀን አልተጠናቀቀም። ይህ በእንዲህ እንዳለ ሆኖ ከአዶናይ መልስ በኋላ በርካታ ኮሜንቶች ተሰጥተዋል። በአዶናይ በኩል ሰይፉ ራሱ አንተ ጋር ይቅረብ የሚለው ከፍተኛ ትኩረትን ስቧል። በሌላ በኩል በዚህ ጊዜ ጥሩ ስራ ሰራህም አልሰራህም ቲፎዞ ሲኖር ትከበራለህ። ሰው ደግሞ በዚህ ጊዜ ብዙሃኑ ጥሩ ባትሰራም ዝም ብሎ ይከተልሃል። ይህ ጥሩ አይደለም። አዶናይ መልካም የሚባል ስራ ሰርቷል። በተለይ ሀገራዊ አንድነት ለመፍጠር ሰውን በመርዳት ጥሩ ስራዎች አሉት። ግን ገና ቲፎዞ አለኝ ብሎ ከ15 ዓመት በላይ ሰዎችን በማስተዋወቅ በማዝናናትና በጎ ስራዎችን በመስራት የሚታወቀውን ታላቁን የኢትዮጵያን ሾው የሚመራው ሰይፉ ፋንታሁን እንዲህ ባለ መልኩ ዲስሪስፔክት ማድረግ ተገቢ አይደለም። አንጋፋ ሰዎችን ብናከብር መልካም ነው ይላሉ። አሁን ላይ አዶናይ ስግጥ ፍምስ በሚለው አባባሉ ብዙዎችን ቫይራል አስወጥቷል። ስግጥ ፍምስ ምንድነው? መጀመሪያ ይተርቧቸዋል፣ ይጠሏቸዋል፣ ያንቋሽሻቸዋል፣ ያወዳድቋቸዋል፣ በግሩፕ ሆነው ያሟቸዋል። ዓላማችሁ ስለማይገባቸው ይህ እብድ ይሏቸዋል። ይህ ጀዝባ የሚያረጋውን ነገር የማያቅ ምንድነው እያረጋ ያለው ምንድነው እየሆንክ ያለው ብለው መተረብ ይጀምራሉ። ታያላችሁ። ራሳቸው ከፍ ለማድረግ በጣም ቀላል ይሆንባቸዋል። ምክንያቱም የእናንተ ህልም የእናንተ ዓላማ እውን ስላልሆነ እግዚአብሔር ልባችሁ ውስጥ ያስቀመጠው ምስል ያ የውስጣችሁ ህልም እውን አልሆነም፣ እዚህ ዓለም ላይ አልተሳለም። ስለዚህ እነዚህ ሰዎች የመተረብ መብት አላቸው። ግን እነሱ ሰዎች ሳትሰሙ ስግጥ ብላችሁ ስትሰሩ፣ ስግጥ ብላችሁ እግዚአብሔርን ስትከተሉ፣ ስግጥ ብላችሁ ልባችሁና መንገዳችሁ ስትመሩ፣ በዛ ስትከተሉ ማለት ነው የሆነች ጊዜ ትመጣለች፣ ህይወታችሁ ወደ ስኬት ይቀየራል። የነካችሁት ሁሉ ወደ ወርቅ መቀየሩ አይቀርም። እነዚህ ተመሳሳይ ቀልደኞች፣ እነዚህ ተራቢዎች፣ እነዚህ አንቋሻሾችና ጠላቶች ማለት ነው ስኬታችሁ አለማየት ሲከብዳቸው ምርጫቸው እናንተን መከተል ነው፣ እናንተን ማጥናት ነው። ያደረጋችሁት ነገር እኔን ይሰራልኛል ብለው መድገም የነሱ ስራ ይሆናል። መተረብ አቁመው እያንዳንዷ ያረጋችኋት ነገር አመሳስለው እነሱ እንዳሰቡት እንደጀመሩት ያደርጉታል። ግን ልዩነቱ ምን እንደሆነ ታውቃላችሁ? የዛኔ it's too late። እናንተ ኦሬዲ 100ኛ ፎቅ ላይ ናችሁ፣ እነሱ ገና 2ኛ ፎቅ ላይ ናቸው ያሉት። እግዚአብሔር የሚወደው ራሱን የሚከተል ልቡን የሚሰማ ነው፣ ሰውን የማያንቋሽሽ። ሰው አታንቋሽሹ። የሌላ ሰው መንገድ እያያችሁ የራሳችሁ መንገድ እንዳትረሱ። ምክንያቱም አብዛኛው ጠላት፣ አብዛኛው አወዳዳቂና አንቋሻሽ ማለት ነው ልንገራችሁ፣ የራሳቸው መንገድ ረስተው የሌላ ሰው መንገድ እያተኮሩ ነው ያሉት። እዚህ ደረጃ ነኝ ብለው ስለሚያስቡ እናንተን ወደዚህ ለማምጣት የማያደርጉት ነገር የለም። ዝቅ አልልም ብላችሁ ስግጥ ብላችሁ ስትሰሩና ለዓላማችሁ ስትቆሙ ግን እነዚህ ሰዎች ምን ይሆናሉ? ተከታይ ይሆናሉ። ሽሉክሉክ ማለት ይጀምራሉ። ሽሉክሉክ እያሉ ይኖራሉ። እናንተ ግን ልባችሁ ስሙ። እወዳችኋለሁ። ቻው። ምክር ከአዶናይ ይባላል ይሄ።